በአዲስ አበባ ከተማ ልዩ ስልጠና የወሰዱ ነገር ግን ሲቪል የሚለብሱ አፋኞች ቡድን ተመስርቷል ተባለ። ቡድኑ በቀጥታ ተጠሪነቱ ለጠቅላይ ሚኒስትሩ ሲሆን የከተማዋ ፖሊስም ሆነ የፌዴራል ፖሊስ አያውቁትም ተብሏል። ህወሓት በ2012 ዓመተ ምህረት በትግራይ ክልል የተካሄደውንና ፌዴራል መንግስቱ ህገ ወጥ በሚል ውድቅ ያደረገው ለሰሜኑ ጦርነት ምክንያት ነበር በተባለው ምርጫ በወቅቱ የተመረጠው የትግራይ ክልል ምክር ቤትን ወደ ስራው እንዲመለስ ወሰነ። ውሳኔው ለቀጥተኛ ዳግም ጦርነት ምክንያት እንዳይሆን ተሰግቷል። በኢራን ውስጥ የወደቀውን የአሜሪካ ጀት አብራሪ ለማዳን ተደርጎ በነበረው ኦፕሬሽን ወቅት ወታደራዊ አማካሪዎች ፕሬዚዳንት ዶናልድ ትራምፕ ባሳዩት ያልተገባ ባህሪ ኦፕሬሽኑን ሊያደናቅፉ ይችላሉ ተብሎ ስለተሰጋ ፕሬዚዳንቱ ከትዕዛዝ ክፍሉ እንዲወጡ አድርጓቸው እንደነበር ተሰማ። በሌላ በኩል የአሜሪካ ጦር ቶሳካ የተሰኘችን መርከብ ጉዞዋን እንድታቆም በተደጋጋሚ ማስጠንቀቂያ ቢሰጣትም ጉዞዋን በመቀጠሏ የመርከቧን የሞተር ክፍል በመምታትና ከጥቅም ውጭ በማድረግ ከነበረችበት እንድትቆም አድርጓታል ተብሏል። ማለዳ ግሎባል ቤተሰቦች እኚህን መረጃዎች በዝርዝር እናስደምጣችኋለን። ለቻናላችንን አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትዘንጉ። ሰናይ ቆይታ። በአዲስ አበባ ከተማ በመረጃና ደህንነት ምክትል ዋና ዳይሬክተር የጠቅላይ ሚኒስትር ዶክተር አብይ ቀጥተኛ ትዕዛዝ ተቀባይ በአቶ ሲሳይ ቶላ የሚመራ የሲቪል አፋኝ ቡድን መኖሩንና በመሃል ከተማዋም የተለያዩ አካባቢዎች ድብቅ እስር ቤቶች ማዘጋጀቱ ተገለጸ። ቡድኑ ልዩ ስልጠና የወሰዱ ነገር ግን ሲቪል የሚለብሱ አፋኞች ያሉት ሲሆን እንቅስቃሴው ከፌዴራል ፖሊስ የተለየ ነው ተብሏል። በአዲስ አበባ ከተማ ቦሌ ሩዋንዳ፣ ሜክሲኮ ጦር ኃይሎችና ኮተቤ አደገኛ የሚባሉ ማሰቃያ ድብቅ እስር ቤቶች ሲኖሩት ከዚህ ቀደም የምንሰማቸው ጋዜጠኞችና ፖለቲከኞች በእነዚህ ሲቪል በለበሱ አካላት ሲወሰዱ ቅድሚያ ማረፊያቸው እኚህ ቦታዎች እንደሆኑ ተነግሯል። ይህ ቡድን በአቶ ሲሳይ በኩል ቀጥታ ታዛዥነቱ ለጠቅላይ ሚኒስትሩ ሲሆን የትኛውም ባለስልጣን ሆነ የጸጥታ መስሪያ ቤት ትዕዛዝ እንደማይቀበል ተገልጿል። አሁን ላይ ማንኛውም ከተማ ውስጥ ለሚደረጉ ፖለቲካዊ እስሮች የከተማዋ ፖሊስም ሆነ ፌዴራል ፖሊስ የማይሰማራ ሲሆን በአንጻሩ ይህ ቡድን ማስክና የተለያዩ መሸፈኛዎችን በመጠቀም አፈናዎችን ይፈጽማል ተብሏል። ከዚህም ጋር ተያይዞ የአዲስ ስታንዳርድ ማኔጂንግ ኤዲተር ሚሊዮን በለጠን እኚህ ያልታወቁ ኃይሎች ከስራ ቦታው አፈነው ወስደውታል ተብሏል። የአዲስ አበባም ሆነ የፌዴራል ፖሊስ ሚሊዮን ሲወሰድ የተቀረጸውን ቪዲዮ ተመልክተው አፋኞቹ አባሎቻቸው እንዳልሆኑ አሳውቀዋል። ሚሊዮን ከመወሰዱ ከደቂቃዎች በፊት በምስሉ ላይ 3 ባርኔጣና ማስክ ያደረጉ እንዲሁም ሌላ አንድ ግለሰብ በመስሪያ ቤቱ ደረጃ ላይ ሲንቀሳቀሱና ሚሊዮንን ለማፈን ስራቸውን ሲያከናውኑ ይታያል። ከደቂቃዎች በኋላም ጋዜጠኛ ሚሊዮን ታፍኖ ተወስዷል። ቡድኑ ድርጊቱን በታቀደና በተደራጀ መልኩ ሲፈጽም የታየ ሲሆን አንደኛው እየመራ ሌሎቹ ደግሞ ተከትለውት ከህንፃው በጋራ ወጥተዋል ተብሏል። አዲስ አበባ ፖሊስ፣ የፌዴራል ፖሊስ ኮሚሽን፣ የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ሚሊዮን በየነ በእርሱ ቁጥጥር ስር አለመሆኑን መናገራቸውም ታውቋል። ምናልባትም ይህ እስር በዚህ ቡድን ተፈጽሞ ሊሆን ይችላል የሚሉ ግምቶች ተሰጥተዋል። ህወሓት በ2012 ዓመተ ምህረት በትግራይ ክልል የተካሄደውንና ፌዴራል መንግስት ህገወጥ በሚል ውድቅ ያደረገው ለሰሜኑ ጦርነት ምክንያት ነበር የተባለው ምርጫ በወቅቱ የተመረጠው የትግራይ ክልል ምክር ቤትን ወደ ስራው እንዲመለስ ወሰነ። ይህ ምክር ቤት የትግራይ ክልል 2.8 ሚሊዮን መራጮች ድምጽ የተሰጠበትና የሉዓላዊ ስልጣን መገለጫዎች ነው ሲልም አሳውቋል። ጠቅላይ ሚኒስትር አብይ አህመድ ካለፈው ዓመት አጋማሽ ጀምሮ ትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት ሲመሩ የቆዩትን ሌተናል ጀነራል ታደሰ ወረደን የስልጣን ቆይታ ከሚያዝያ 1 2018 ዓ.ም ጀምሮ ለ1 ዓመት እንዲራዘም መወሰናቸው ይታወሳል። የህወሓት ማዕከላዊ ኮሚቴ ይህ እርምጃ የፕሪቶሪያ ስምምነትን የጣሰ ከድርጅታችን እውቅና ውጭ የተላለፈና የተናጠል ውሳኔ ሲል ተቃውሞታል። ፌዴራል መንግስት የፕሪቶሪያ ስምምነትን ሙሉ በሙሉ በሚንድ መልኩ የትግራይ ህዝብ ራሱን በራሱ እንዳያስተዳድር ለማድረግ እየሰራ ነው ሲልም ከሷል። ጄኔራል ታደሰ ወረደ ሚያዝያ 6 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ ህወሓት የስልጣን መራዘሙን አልቀበልም ማለት መብት አለው፣ እኔ ግን ስልጣኑን እቀበላለሁ ሲሉ ተደምጠው ነበር። ጀነራሉ ጠቅላይ ሚኒስትሩ የስልጣን ዘመናቸውን ካራዘሙላቸው በኋላ ወደ ትግራይ ተመልሰው ወደ ስራቸው ገብተዋል ቢባልም አሁን እየወጡ ያሉ መረጃዎች እንደሚያሳዩት ህወሓት ስልጣናቸውን ውድቅ ስላደረገ ፕሬዝዳንቱ ትግራይን ለቀው አዲስ አበባ መሄዳቸው ተዘግቧል። ይህንን አስመልክቶ የቀድሞ የህወሓት ማዕከላዊ ኮሚቴ አባልና የወቅቱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በእንግሊዝኛ ቋንቋ ባሰራጩት መልእክት የፌዴራል መንግስቱ የጊዜ አስተዳደሩን የስራ ዘመን ማራዘሙ
በመካከላችን ያለውን መልካም ግንኙነት ያሳያል ብለዋል። ህወሓት አስተዳደሩን ከጦርነቱ በፊት ወደ ነበረው አስተዳደር መመለስ ቀጥተኛ ጦርነት ያስገባናልም ብለዋል። ሌላኛው የስምረት ፓርቲ አባል ፕሮፌሰር ክንዳያ በትግራይ የሚገኘው ወንጀለኛ ቡድን ከጦርነቱ በፊት የነበረውን የክልል ምክር ቤት ለመመለስ ክልላዊ አስተዳደሩን ለማፍረስና ከጎረቤት ሀገራት ጋር ያለውን ህገወጥ ግንኙነት ለማጠናከር መግለጫ አውጥቷል ብሏል። እኚህ ጦርነት ናፋቂዎች የእኛን ዕጣ ፋንታ እንዲወስኑ ከተፈቀደላቸው ድረስ ሰላም አይኖርምም ብለዋል። ትግራይ ክልልና በፌዴራል መንግስቱ መካከል ላይ አሁን እየተፈጠረ ያለው ውጥረትን ተከትሎ ወታደራዊ ዝግጅት በሁለቱም በኩል እየተደረገ ይገኛል። በህወሓት በኩል ዘመቻ መከት የሚል የጦርነት እቅድ ወጥቶ ለታችኛው ተዋጊ ሰራዊት እንዲወርድ እየተደረገ ሲሆን ፌዴራል መንግስቱም በተለያዩ አቅጣጫዎች ሰራዊቱን ትግራይ ድንበር ላይ እያሰፈረ ይገኛል። የአሜሪካ ወታደሮች በኢራን ኃይሎች ተመቶ የወደቀውን F-15 ስትራይክ ጀት አብራሪን ከኢራን ለማውጣት በሰሩት ኦፕሬሽን ወቅት ፕሬዚዳንት ዶናልድ ትራምፕን ሚስጥራዊ ጦርነት መምሪያ ውስጥ ወታደሮቹ ላይ እየጮሁና እየተሳደቡ ስለነበር ወታደራዊ አመራሮቹ ከክፍሉ እንዲወጡ አድርገዋቸው እንደነበር ተሰማ። ዎል ስትሪት ጆርናል ከውስጥ ምንጮች ያገኘሁት ባለው መረጃ በኢራን ውስጥ የወደቀውን የአሜሪካ ጀት አብራሪን ለማዳን ተደርጎ በነበረው ከፍተኛ አደጋ ያለው ኦፕሬሽን ወታደራዊ አማካሪዎች ፕሬዚዳንት ዶናልድ ትራምፕ ከስኬት ፍላጎት የተነሳ ባሳዩ ያልተገባ ባህሪ ኦፕሬሽኑን ሊያደናቅፈው ይችላል ብለው ስለሰጉ ፕሬዚዳንቱ ከትዕዛዝ ክፍሉ እንዲወጡ አድርገዋቸው እንደነበር ዘግቧል። ባለስልጣናቱ ዘመቻውን ከፍተኛ ጫና ይበረታበት ስለነበርና መረጋጋትና ትኩረት የሚሹ ውሳኔ እንደሚያስፈልግ ስላመኑ ትራምፕ ትዕግስት ማጣትና ስሜታዊ ንግግሮች ተልዕኮን ሊያስተጓጉሉ ይችላሉ ብለው ስላሰቡ ቀጥታ ከክፍሉ ወጥተው ብቻቸውን እንዲቀመጡ አድርገዋል ተብሏል። በሌላ በኩል የአሜሪካ ባህር ኃይል ቶስካ የተባለችን የኢራን መርከብ በኦማን ባህረ ሰላጤ ላይ በቁጥጥር ስር መዋሉ ተነግሯል። የአሜሪካ ባህር ኃይል መርከቧ ጉዞዋን እንድታቆም በተደጋጋሚ ማስጠንቀቂያ ቢሰጣትም ጉዞዋን በመቀጠሏ መርከቧን የሞተር ክፍል በመምታትና ከጥቅም ውጪ በማድረግ የነበረችበት እንድትቆም አድርጓታል ተብሏል። ኢራን ጦር ይህንን አስመልክቶ በወጣው መግለጫ የባህር ላይ ውንብድና ሲል ጠርቶት ለአሜሪካ ተግባር የበቀል እርምጃ እንደሚወስድም ዝቷል። ማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ አይዘንጉ። ቸርን ሰንብት።